ሰላም ሰላም እንዴት ናችሁ? ዛሬ ማቀርብላችሁ ስለ ጠቅላላ ውክልናና ስለ ልዩ ውክልና ነው። በተለምዶ ሙሉ ውክልና ስለሚባለው ማለት ነው። ጠቅላላ ውክልናና ልዩ ውክልና በተለምዶ ሙሉ ውክልና ምንነትና ልዩነታቸው። ጠቅላላ ውክልና ጠቅላላ ውክልና ማለት አንድ ሰው ወካይ ለተወካይ በርካታ ተግባራትን እንዲያከናውንለት ወይም ንብረቶቹን እንዲያስተዳድር በአጠቃላይ የሚሰጠው ስልጣን ነው። ይህ ማለት ተወካዩ ወካዩን ወክሎ እንደ ንብረት አስተዳደር፣ ንግድ ነክ ጉዳዮች፣ የባንክ ጉዳዮች፣ ውል መዋዋል እና መሰል ተግባራትን ማከናወን ይችላል። ሆኖም ጠቅላላ ውክልና በግልጽ ካልተገለጸ በስተቀር ተወካዩ ንብረቱን በስጦታ ወይንም በዶኔሽን መስጠት፣ መሸጥ ወይም ማስተላለፍ አይችልም። መጠቀስ አለበት ማለት ነው። ውሉ ላይ እያንዳንዷ ነገር መጠቀስ አለባት። ንብረት መሸጥ ከሆነ ንብረቱን መሸጥ ይችላል። ካልተገለጸ አይችልም ማለት ነው። የተገለጹትን ነገሮችን ብቻ ነው ማከናወን የሚችለው። ጠቅላላ ውክልና ለአንድ ሰው በአጠቃላይ ጉዳዮች ላይ እምነት ሲጥሉ የሚሰጥ ሲሆን ተወካዩም ይህንን እምነት በአግባቡ ሊወጣ ይገባል። ወካዩ ለተወካዩ ሰፊ ስልጣን ስለሚሰጥ ተወካዩ የታማኝነት ግዴታ አለበት። ልዩ ውክልና ወይንም ስፔሻል ፓወር ኦፍ አውቶሪቲ። ልዩ ውክልና ማለት ወካዩ ለተወካዩ አንድን የተወሰነ ተግባር ብቻ እንዲያከናውን የሚሰጠው ስልጣን ነው። ለምሳሌ አንድ ቤት እንዲሸጥለት፣ የተወሰነ መሬት እንዲያስተዳድርለት ወይም ፍርድ ቤት ጉዳዮችን እንዲከታተልለት ልዩ ውክልና መስጠት ይችላል። ልዩ ውክልና የሚሰጠው አንድ ሰው አንድን የተወሰነ ስራ ለመስራት ጊዜ ወይም ዕውቀት በሌለው ጊዜ ነው። ለምሳሌ አንድ ሰው በውጭ ሀገር የሚኖር ከሆነና በኢትዮጵያ ያለውን ንብረት መሸጥ ፈልጎ በአካል መምጣት ካልቻለ ለሌላ ሰው ልዩ ውክልና በመስጠት ቤቱን እንዲሸጥለት ማድረግ ይችላል። እዚህ ላይ ተወካዩ ስልጣን የተሰጠው በተጠቀሰው ጉዳይ ላይ ብቻ ስለሆነ ከዚህ ውጪ ምንም አይነት ስልጣን አይኖረውም። አሁን በጠቅላላ ውክልናና በልዩ ውክልና መካከል ያሉ ልዩነቶች የስልጣን ወሰን ይባላል ወይም ስኮፕ ኦፍ አውቶሪቲ። ጠቅላላ ውክልና ሰፋ ያለ የስልጣን ወሰን ያለው ሲሆን ተወካዩ ለበርካታ ተግባራት እንዲያከናውን ያስችለዋል። ልዩ ውክልና ግን የተወሰነ የስልጣን ወሰን ያለው ሲሆን ተወካዩ የተወሰነ ተግባር ብቻ እንዲያከናውን ይፈቅዳል። ዓላማው ወይንም ፐርፐዙ። ጠቅላላ ውክልና በአጠቃላይ ጉዳዮችን ለመወከል ሲሆን ልዩ ውክልና ደግሞ አንድን የተወሰነ ተግባር ለማከናወን ዓላማው ይሄ ነው ማለት ነው። የኃላፊነት ደረጃ ወይም ሌቭል ኦፍ ሪስፖንሲቢሊቲ። በጠቅላላ ውክልና ተወካዩ ሰፋ ያለ ኃላፊነት ያለበት ሲሆን በልዩ ውክልና ግን የተወሰነ ኃላፊነት ብቻ ነው ያለበት። ያ የኃላፊነት ደረጃው ነው ማለት ነው። አሁን ደግሞ የአጠቃቀም ሁኔታ ወይንም አፕሊኬሽን። በጠቅላላ ውክልና በተለያዩ ሁኔታዎች ውስጥ ጥቅም ላይ ሊውሉ የሚችል ሲሆን ልዩ ውክልና ግን በአንድ የተወሰነ ሁኔታ ብቻ ነው ጥቅም ላይ የሚውለው። ማጠቃለያ፣ በጠቅላላ ውክልናና ልዩ ውክልና ሁለቱም በሕግ የሚፈቀዱ የውክልና አይነቶች ናቸው። የትኛው ውክልና አይነት እንደሚመረጥ የሚወስነው
በወካዩ ፍላጎትና በተወካዩ ሊያከናውነው በሚፈልገው ተግባር ላይ ነው። ግልጽነትን ለማረጋገጥ እና የወደፊት አለመግባባትን ለማስወገድ የውክልና ስልጣን በውክልና ሰነዱ ላይ በግልጽ መገለጽ አለበት። አሁን እዚህ ላይ የምጨምርላችሁ ሶስተኛ ወገን ውክልና የሚባል ነገር አለ። ሶስተኛ ውክልና ለምሳሌ የተወከለው ሰው በሆነ አጋጣሚ ላይችልም ይችላል እኮ ያ ሰው ለሶስተኛ ወገን ደግሞ ማስተላለፍ ይችላል ለሶስተኛ ወገን። ነገር ግን በመጀመሪያው የውክልና ውል ላይ ምን የምትል ቃል መኖር አለባት? ተወካዩ ለሶስተኛ ወገን ማስተላለፍ ይችላል የምትል አረፍተ ነገር መኖር አለባት። ይሄ ከሌለ ለሶስተኛ ወገን ማስተላለፍ አይችልም ማለት ነው። አሁን ደግሞ ብዙ ጊዜ ሰዎች ከሚያጋጥሟቸው ኤክስፒሪየንሶች ደግሞ ሼር ላድርጋችሁ። ለምሳሌ ወደ ባንክ እንምጣ። ባንክ አካውንት መክፈት ብሎ ውሉ ላይ ተቀምጦ ሊሆን ይችላል። ይሄ መኖር አለበት። ይሄ ካልተቀመጠ ሄደው ባንክ ቡክ መክፈት አይችሉም ማለት አለ ብለን እናስብ። ተዋውለዋል። የባንክ አካውንት መክፈት ተብሎ ከተዘጋ አካውንት ይገባል። ግን በተጨማሪ ምን የሚሉ ቃላቶች መካተት አለባቸው? ብር ማስገባት መጠቀስ አለበት። ብር ገባ። የሆነ አጋጣሚ በሆነ ወቅት ላይ ያ የተወከለ ሰው ብር ማውጣት ከፈለገና ውሉ ላይ ካልተጠቀሰ ብሩን ማውጣት አይችልም። ስለዚህ ውሉ ላይ ደግሞ ምን መጠቀስ አለበት ማለት ነው? ብር ማስገባት ይችላል፣ ብር ማስወጣት ይችላል የምትል አረፍተ ነገር መኖር አለባት። በቼክ ነገርም እንደዚሁ በቃ ስለ ቼክ ካልተጠቀሰ ቼክ መመንዘር አይችልም ያ ሰው። ስለዚህ አሁን በበፊቱ አሰራር ጠቅላላ ውክልና ተብሎ ይሰራ ነበር። አሁን ግን አዲስ በወጣው ሕግ መሰረት እያንዳንዷ ነገር መጠቀስ አለባት። ቼክ መመንዘር፣ መንዝሮ ወደ አካውንቱ ማስገባት፣ እንደዚህ አይነት ቃላቶችን ወይ ብሩን ለተለያዩ ክፍያ መጠቀም፣ እንደዚህ ካሽ ሬጂስተር ማውጣት፣ ንግድ ፍቃድ ማውጣት፣ እንደዚህ በቃ ቃል በቃል መጠቀስ አለባቸው። ካልተጠቀሰ ውልና ማስረጃም አክሴፕት አያረጋችሁ። ውልና ማስረጃማ የተሰጠውን ነው የሚያል፣ ግን ልታስፈጽሙ ስትሄዱ ነው የምትከለከሉት ማለት ነው። ስለዚህ ውል ስትዋዋሉ እዚህ ላይ ጥንቃቄ ማድረግ አለባችሁ ማለት ነው። ጥያቄ ካላችሁ ከስር ጥያቄያችሁን እጠብቃለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ከወደዳችሁት ላይክ አድርጉ። አመሰግናለሁ። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ ብታደርጉ ደግሞ ደስ ይለኛል። አመሰግናለሁ። መልካም ቀን ይሁንላችሁ። ቻው